ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። ነፃ ያወጣችሁ ታላቁ ወንጌል እልልታ ለእግዚአብሔር ከጭብጨባ ጋር። ዛሬ እግዚአብሔር በልቤ ውስጥ የሞላው ከእናንተ ጋር እንድካፈል ፊልጵስዩስ ምዕራፍ 4 ላይ ከቁጥር 4 ጀምሮ እስከ 7 ያለውን ክፍል ነው መነሻ አድርጌ ነው እግዚአብሔርን ቃል የምንከፋፈለው እና ምናቀው የመጽሐፍ ቅዱስ ክፍል ነው። ሁሉ ጊዜ አነባለሁ ክፍሉን። ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሁሉ ጊዜ በጌታ ደስ ይበላችሁ። ሐዋርያው ጳውሎስ ነው ይህን ቃል የሚናገረው። ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ክብር ለእግዚአብሔር ይሁን። እኔም በዚህ ርዕስ ነው የእግዚአብሔርን ቃል ማካፍላችሁ። እንግዲህ እቺ የምንኖርባት ዓለም በክፋት እንደተሞላች እና ብዙ ክፋቶች የሚደረጉባት ዓለም እንደሆነች ሁላችን እንገነዘባለን። መጽሐፍ ቅዱሳችንም በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ከእግዚአብሔር እንደሆነን ዓለምም ደግሞ በሞላው በክፉ እንደተያዘች እናውቃለን ነው የሚለው። እቺ የምንኖርባት ዓለም በክፉ የተያዘች ዓለም እንደሆነች የእግዚአብሔር ቃል ይናገራል። ስለዚህ ይህ ክፋት እንግዲህ የሞላበት ዓለም ውስጥ ደግሞ ጠላት ትልቁ ታርጌት አድርጎ የሚሰራው የእግዚአብሔር ልጆችን በተለያየ መንገድ ለማስጨነቅና ክፋቱን በእግዚአብሔር ልጆች ላይ ለማድረግ በብርቱ የሚሰራበትና የሚተጋበት ጊዜ እንደሆነ እናውቃለን። እንዳውም ጌታችን የኢየሱስ ክርስቶስ መምጫው እየተቃረበ በሚመጣበት ጊዜ ደግሞ የዚህ የዓለማችን ክፋት እየጨመረ እንደሚሄድ የእግዚአብሔር ቃል ይናገራል። ብዙ ቦታ ማየት እንችላለን። ለምሳሌ ስለ መጨረሻው ዘመን የእግዚአብሔር ቃል ሲናገር ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ላይ ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ ብሎ የእግዚአብሔር ቃል ይናገራል። ክፋቱ እየባሰ ይሄዳል ማለት ነው። መጨረሻው ዘመን ላይ ያለን የክርስቶስ መምጫ የተደረሰብን ሰዎች ስለሆነ ይሄ ክፋት የምንሰማቸው የምናያቸው በተለያየ ሁኔታ ውስጥ የሚገለጡት የዚህ የክፋት እየጨመረ እንደሚሄድ የእግዚአብሔር ቃል ይናገራል። ስለዚህ በዓለማችን ያሉ ብዙ ሰዎች በትልቅ ጭንቀት ውስጥ ነው ያሉት ማለት ነው። በትልቅ ተስፋ መቁረጥ ከዚህ ክፋት የተነሳ በብዙ ፍርሃት ውስጥ ነው ያሉ ሰዎች። በብዙ ግራ መጋባት ውስጥ ሰዎች በጭንቀት ውስጥ እንደሚኖሩ ብዙ ሰዎችን ታሪክ እንመለከታለን። እና ብዙ ሰዎች ዛሬ እንኳን እኛ ሰዎችን በተለያየ መንገድ ያስደስታሉ ተብሎ የሚታሰቡ ሰዎች ጠጋ ብለን ስንመለከታቸው ሁሉም የየራሱ ጭንቀትና ፍርሃት እንዳለበት መገንዘብ ይቻላል። እና በሐዘን ውስጥ ነው ያለው ብዙ ሰው ማለት ነው። በብዙ ተስፋ መቁረጥ ውስጥ ነው ሰዎች ያሉት ማለት ነው። ጌታ ኢየሱስ ክርስቶስ ግን ወደዚህ ምድር በመጣበት ጊዜ ልክ እኛ ላይ የሚደርሰውን ማናቸውም ነገር እርሱ ላይ ደርሶ ሐዘንን ህመምንም ሁሉ የሚያውቅ ጌታ እንደሆነ ይናገራል። ግን ኢየሱስ ክርስቶስ በእንዲህ አይነት ሁኔታ ውስጥ አልፎ እሱ ግን ደስተኛ እንደነበረ ደግሞ የእግዚአብሔር ቃል ይመሰክርልናል። ስለዚህም ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በዮሐንስ ወንጌል 15 ቁጥር 11 ላይ ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይህን
እነግራችኋለሁ ብሎ ኢየሱስ ክርስቶስ ደስተኛ እንደነበረና በዚህ አስጨናቂ ዓለም ውስጥ ግን እኛም ደግሞ ከዚህ ዓለም ክፋት በላይ ሆነን ደስተኞች ሆነን እንድንኖር፣ ደስተኞች ሆነን እንድንመላለስ፣ በደስታ እንድንወጣ፣ በደስታ እንድንገባ ጌታ ይህንን ተስፋ ሰጥቶናል። ክብር ለጌታ ይሁን። ስለዚህ በዚህ አስጨናቂ ዓለም ውስጥ የእግዚአብሔር ልጆች በክርስቶስ ኢየሱስ የዳኑት የእግዚአብሔር ቤተሰቦች በደስታ መኖር ይችላሉ ማለት ነው። በደስታ መውጣት ይችላሉ፣ በደስታ መግባት ይችላሉ እና አስጨናቂው እያለ ማለት ክፋቶቹ ሁሉ እያሉ ደስታን ሁልጊዜ መለማመድ ይችላሉ። መዝሙረኛው መዝሙር 16:11 ላይ የህይወት መንገድ አሳየኝ ነው የሚለው። የህይወት መንገድ አሳየኝ፣ ከፊትህ ጋር ደግሞ ደስታን አጠገብከኝ፣ በቀኝም የዘላለም ፍስሐ አለ ይላል። በጌታ ዘንድ ሁልጊዜ ደስታ አለ። ክብር ለእግዚአብሔር ይሁን። አሜን። ከዚህ ከሚያስጨንቅ ዓለም በላይ የሚያኖር ደስታ ከጌታ ዘንድ የሚወጣ ደስታ አለ፣ ከምንም ነገር ጋር ያልተገናኘ ማለት ነው። በብዙ ሁኔታዎች፣ አስጨናቂ ሁኔታዎች ውስጥ ደስ የሚያሰኝ በደስታ የሚያኖር ጌታ ኢየሱስ ክርስቶስ አለ ሁልጊዜ ከኛ ጋር። ክብር ለእግዚአብሔር ይሁን። አሜን። ታዲያ አሁን ትልቁ ጥያቄ ወደዚህ ደስታ ህይወት ውስጥ ለመግባት ይሄንን ደስታ ለመለማመድ ክርስቲያኖች ምንድነው ደስታችንን የሚነጥቀው ነገር? ጌታ የጠራን እኛ ሁላችንን በደስታ እንድንኖር ነው። ከዚህ ደስታ ውጪ እንድንሆን የሚያደርጉን ነገሮች ምንድናቸው ብለን ስንፈትሻቸው በዚህ ዓለም ላይ እንግዲህ ብዙ ነገሮች አሉ ከደስታ የሚያወጡ። በጥቂቶቹ ሁኔታዎች ሰዎችን ከደስታ ውጪ ያደርጋሉ ማለት። ለምሳሌ እኛ አንድን ነገር አንድን ሁኔታ በጠበቅንበት መንገድ ሳይሆንልን፣ ሳይሳካልን፣ ሳይከናወንልን ሲቀር ሰዎች ደስታቸውን ያጣሉ። የዚህ ዓለም ሰዎች ደስታ ከምን ጋር የተሳሰረ ነው ማለት ነው? ከሁኔታዎች ጋር የተሳሰረ ነው። ሁኔታዎች መልካም ሲሆኑ፣ ሁኔታዎች እንዳሰቡላቸው ሲሆኑ፣ ሁኔታዎች እነሱ እንደፈቀዱ ሲሄዱላቸው ይደሰታሉ። ያ ደግሞ ሁኔታ እንዳሰቡላቸው ሳይሆን ሲቀር ሰዎች ደስታቸውን ይነጠቃሉ። ስለዚህ ሁኔታ አንዱ ደስታን የሚነጥቅ ነገር ነው። ግን የእግዚአብሔር ሰዎች ደስታ ግን ከሁኔታዎች በላይ ነው። ክብር ለእግዚአብሔር ይሁን። አሜን። ይህንን መልእክት የሚጽፍልን ሐዋርያው ጳውሎስ ያለበትን ሁኔታ መጽሐፍ ቅዱሳችን ሲናገር በሮም እስር ቤት ውስጥ ሆኖ ከጻፋቸው መልእክቶች መካከል የፊልጵስዩስ መጽሐፍ አንዱ እንደሆነ የእግዚአብሔር ቃል ይናገራል። ጳውሎስ ይህንን መልእክት በሚጽፍበት ጊዜ በጥሩ ሁኔታ ውስጥ አይደለም ያለው ማለት ነው። ፍርድ እየተጠባበቀ እያለ ነው ይህንን መልእክት የሚጽፈው። እንግዲህ የፍርዱ ውጤት ሞት ሊሆን ይችላል፣ አንገቱ ሊቀላ ይችላል፣ በዚህ ሊጠናቀቅ ይችላል፣ ወይም ደግሞ ነፃም ሊሆን ይችላል። ለማንኛውም ይህ ሁኔታ ለጳውሎስ ምቹ የሆነ ሁኔታ አይደለም ያለበት ሁኔታ። የጳውሎስ ደስታ ግን ከሁኔታ ጋር ስላልተያዘ ከዚህ ካለበት ሁኔታ ውጪ በደስታ የሚመጣውን ውሳኔ ሁሉ ለመቀበል ጉዳዩን ከጌታ ጋር ብቻ አድርጎ ሁል ጊዜ በጌታ ደስ ይበላችሁ ይላል። ክብር ለእግዚአብሔር ይሁን። አሜን። አሜን። እግዚአብሔር በዚህ ደስታ በእውነት ይባርካችሁ ወገኖቼ። አሜን። 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 ከምንም ነገር ጋር ባልተገናኘ ማለት ነው። ካላችሁበት የሚያስጨንቅ ሁኔታ በላይ የሚያደርግ ማለት እሱን አስረስቶ ግን ጌታን በእናንተ ልብ ውስጥ በእናንተ ህይወት ውስጥ ከፍ አድርጎ በጌታ ደስ እየተሰኛችሁ ጌታን እያከበራችሁ በምትኖሩበት ልክ ጳውሎስ በእስር ቤት ውስጥ ነው እሱ ደስ ተሰኝቶ ከሱ አልፎ በውጪ ላሉት ሰዎች ሁል ጊዜ በጌታ ደስ ይበላችሁ እንዳለ እግዚአብሔር ይህንን ደስታ ለሁላችሁም ይስጣችሁ። አሜን። ስለዚህ የሁኔታዎች የጳውሎስን ደስታ ሊነጥቁት አልቻሉም ማለት ነው። እና ዛሬም እኔና እናንተ
የትኛውም ሁኔታዎች ውስጥ ብንሆን ወገኖቼ ጌታ ከዚህ እኛ ካለንበት ሁኔታ በላይ ስለሆነ የኛ የደስታችን ምንጭ ሁኔታው ሳይሆን ኢየሱስ ራሱ ስለሆነ ሁሉ ጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። አሜን። ጌታ ኢየሱስ ይባርካችሁ። አሜን። ስለዚህ ሁኔታ ደስታችንን ሊሰርቅብን አይገባም ማለት ነው። አንዳንድ ጊዜ ደግሞ ወገኖቼ ሰዎች ደስታችንን ሊነጥቁን ይችላሉ። ምክንያቱም ሰዎች ጋር ነው የምንኖር በዚህ ዓለም ውስጥ ስንኖር ማለት ነው። ሰዎች ሁልጊዜ እኛ እንዳሰብን ሊሆኑልን አይችሉም። ይህም በእኛ ቁጥጥር ውስጥ አይደለም ያለው። የሰዎች ሁኔታ የእያንዳንዱ ሰው ሁኔታ በሱ ቁጥጥር ስር ነው ያለው። እኛ ግን ራሳችንን ብቻ ነው መቆጣጠር የምንችለው ማለት ነው። ስለዚህ ሰዎችም አሁን ደስታችንን ከሚነጥቁብን መካከል እንዳይሆኑ ልባችንን ከዚህ ነገር ማራቅ ይኖርብናል ማለት ነው። ሰዎች ለኛ መልካም ሲሆኑ፣ ሰዎች ለኛ መልካም ሲያደርጉ፣ ሰዎች ለኛ እንደአሰብን እንደፈለገን ሲሆኑልን ደስ እንሰኛለን። ሰዎች እንደዛ ሳይሆኑልን ሲቀሩ ደግሞ ደስታችን የሚነጠቅብን መሆን የለብንም ማለት ነው። የኛ ደስታ ከሰዎች ውጪ ስለሆነ ክብር ለጌታ ይሁን። አንዳንድ ሰዎች በዚህ ዓለም ላይ የሚኖሩት ደግሞ የነሱ ደስታ የተመሰረተው በዚህ ዓለም በሚገኝ በንብረት በተለያዩ ቁሳቁሶች ላይ ያደርጉታል ወገኖቼ። እንደገና የዚህ ዓለምም ነገር ለሰዎች ፍጹም የሆነ ደስታ ሊሰጥ አይችልም ማለት ነው። ሰዎችን ቢሞላ በዚህ ዓለም ጌታ ኢየሱስ ክርስቶስም በዚህ ምድር ላይ በነበረበት ጊዜ ሰው ዓለምን ሁሉ ቢያተርፋለ ነፍሱን ቢያጎድል ምን ይጠቅመዋል አለ። በዚህ ዓለም ላይ ያለው ነገር እሱ ዘለቄታም ደስታ አይሰጥም እንጂ የዚህ ዓለም ነገር ቢሞላ ቢትረፈረፍ ለኛ ፍጹም ደስታ መስጠት አይችልም። ስለዚህ በዓለም የሚኖሩ ሰዎች ብዙ ነገር እያላቸው፣ ብዙ ንብረት እያላቸው፣ ብዙ ሀብት እያላቸው፣ ብዙ ገንዘብ እያላቸው ደስታቸው ተነጥቀው ግን በብዙ ጭንቀትና ፍርሃት ውስጥ ይኖራሉ። ስለዚህ ጌታ ኢየሱስም በዚህ ምድር ላይ በነበረበት ጊዜ የዚህ ዓለም ነገር ደስታን እንደማይሰጥ በብዙ ቦታ ሲናገር እንመለከታለን። ለምሳሌ ሉቃስ 12:15 ላይ የሰው ሕይወት በገንዘብ ብዛት አይደለም ብሎ ሲናገር እንመለከታለን። ስለዚህ በገንዘብ ብዛት ሰዎች ደስታን ሊያገኙ አይችሉም ማለት ነው። እንዳውም ያ እየበዛ በሄደ ቁጥር ደግሞ በሌላ ፍርሃት ከጌታ ውጭ የሆኑ ሰዎች በሌላ ጭንቀት ውስጥ ሲዋጡና ሲጨነቁ እንመለከታለን ማለት ነው። ስለዚህ እውነተኛ ደስታ የሚገኘው በየትኛውም ሁኔታዎች ውስጥ ከኛ የማይወሰደው በጌታ ብቻ እንደሆነ የእግዚአብሔር ቃል ይናገራል ማለት ነው። ሌላው አሁንም ሰዎችን ደስታ የሚነጥቀው ነገር ጭንቀት ነው። በተለያየ መንገድ ወደ ሰዎች ህይወት ጭንቀት ሊመጣ ይችላል። የሚያስጨንቁ ነገሮች ወደ ሰዎች ህይወት ይመጣሉ። ምክንያቱም እኛ የምንኖርባት ይቺ ዓለም በራሷ አዳም በኃጢአት ውስጥ ከወደቀበት ጊዜ ጀምሮ የተረገመች ዓለም ስለሆነች ይቺ ምድር ብዙ የሚያስጨንቁ ነገሮችን ይዛለች። በበሽታ ሰዎች ይጨነቃሉ። በተለያየ የኑሮ ችግር ሰዎች ይጨነቃሉ። በትዳራቸው ውስጥ በሚገጥማቸው ነገሮች ይጨነቃሉ። በልጆቻቸው ላይ በልጆቻቸው አቅጣጫ በሚገጥማቸው ነገር ይጨነቃሉ። በስራ ቦታ በሚገጥማቸው ሁኔታዎች ሁሉ ይጨነቃሉ። እነዚህ ነገሮች ሁሉ ወደ ሰዎች ህይወት ውስጥ መጥተው የሚያስጨንቁ እንደሆነ እንግዲህ እኛም በዚህ ዓለም ውስጥ እየኖረን ያለን ሰዎች ስለሆነን ደስታችንን የሚሰርቁ ሌቦች ናቸው ማለት ነው። ታዲያ እነዚህ ነገሮች እንግዲህ ደስታችንን የሚሰርቁ ከሆነ እኛ ደስታችንን በጌታ ያገኘ ነው ማለት ነው። ከኛ ማንም ሊወስደው የማይችል ከሁኔታዎች ጋር ያልተያዘ ከሰዎች ጋር ያልተገናኘ እንደገናም ደግሞ ከዚህ ዓለም ቁሳቁስ ጋር ያልተገናኘ በጌታ ብቻ እንዲሁ ያገኘ ነው። ይህ ደስታ እንዳይወሰድብን ወገኖቼ
እኛ ልናደርጋቸው የሚገቡንን ነገሮች በዚህ በፊልጵስዩስ መጽሐፍ ላይ በሰፊው ተገልጾ እንመለከታለን። ይህ መጽሐፍ በጣም ስለ ደስታ ከሚናገሩ የክርስቲያን ደስታ ማለት ነው፣ ስለ ክርስቲያን ደስታ ከሚናገሩ የመጽሐፍ ቅዱስ ክፍሎች መካከል የፊልጵስዩስ መጽሐፍ አንዱና ትልቁ ዋናው ነው። ስለ ደስታ ነው የሚናገረው። 4 ምዕራፍ ነው ያለው። በዚህ 4 ምዕራፍ ውስጥ ወደ 19 ጊዜ ስለ ደስታ ሲናገር እንመለከታለን ማለት ደስታ። ስለዚህ ክርስቲያኖች እንዴት በደስታ መኖር እንደሚችሉ፣ እንዴት ይህንን እውነተኛ ዘላቂ የሆነው ደስታ መለማመድ እንደሚችሉ የሚናገር መጽሐፍ ነው ማለት ነው። እንደገናም ደግሞ 15 ጊዜ ደግሞ ስለ ከሐሳብ ጋር የተገናኘ ይናገራል መጽሐፉ ማለት ነው። እና ሰዎች እንግዲህ በጌታ የሆነውን ደስታቸውን ለመጠበቅ ሐሳባቸውን ሁልጊዜ በእግዚአብሔር ቃል መሰረት መጠበቅ ይኖርባቸዋል ማለት። ከዚህ የተነሳ ሐሳባችንን ደግሞ ደስታችንን ከሚነጥቁ ነገሮች እንዴት ነው መጠበቅ ያለብን የሚለውን የዚህ የፊልጵስዩስ መጽሐፍ ደስታንና ሐሳብን አንድ ላይ አያይዞ በጣም ሰፊና ጥልቅ ትምህርት ሲሰጥ እንመለከታለን ማለት ነው። ስለዚህ እኛ ደስታችንን ከሚሰርቁ ከነዚህ 4 ካልኳቸው ነገሮች ማለት ነው፣ ከሁኔታዎች፣ እንደገናም ደግሞ በሰዎች ደስታችን እንዳይነጠቅ ወይም ደግሞ በዚህ ዓለም ነገሮች የኛ ደስታ እንዳይነጠቅ፣ በጭንቀት በሚያስጨንቁ ነገሮች የኛ ደስታ እንዳይሰረቅ ሐሳባችን ሁል ጊዜ በጌታ ቃል መጠበቅ አለብን። ለምሳሌ አንደኛ ጳውሎስ በዚህ ክፍል ውስጥ በፊልጵስዩስ ምዕራፍ 1 ላይ ስትመለከቱት ቁጥር 21 ላይ የሚገርም ነገር ይናገራል። እሱ ሐሳቡን ጊዜ የሚጠብቅበት ትልቅ ሐሳብ እዛ ክፍል ውስጥ ታገኙታላችሁ። ቁጥር 21 ላይ እንደዚህ ይላል፣ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ነው የሚለው። ጳውሎስ ሁልጊዜ የሱ ሕይወት ከክርስቶስ ጋር ብቻ የተገናኘ ሕይወት ነው። በክርስቶስ የተጠበቀ ሕይወት ነው ያለው ጳውሎስ ማለት ነው። ስለዚህ ሁኔታዎች የእሱን ደስታ የማይነጥቅበት ምክንያት ምን እንደሆነ ታውቃላችሁ? ነገሮችን እሱን ደስታ ለመንጠቅ የሚመጣውን ሁኔታዎችን ሁሉ ከምን ጋር ያገናኛል? ከክርስቶስ ጋር ያገናኛል። ስለመታሰሩ እንኳን በዚህ ክፍል ላይ በሌሎችም መልእክቶቹ ውስጥ ጳውሎስ በሚናገርበት ጊዜ ስለ ክርስቶስ ነው የሚለው። ስለ ክርስቶስ ነው። እኔ የሮም እስረኛ ሳይሆን የክርስቶስ እስረኛ ነኝ ብሎ ነው የሚናገረው ማለት ነው። ስለዚህ በዚህ እስር ቤት ውስጥ እያለፍኩ ያለው ስለ ክርስቶስ ስለሆነ፣ ስለዚህ ነገሮቼ የኔ ከጌታ ጋር የተገናኘ ስለሆነ አሁን እያለፍኩበትን ሁኔታዎችን ሁሉ ለክርስቶስ አድርጌ እንዴት ነው ተጠቅሜ ማልፍበት ነው እንጂ ጳውሎስ የሚለው ይሄ ለምን ደረሰብኝ፣ ይሄ ለምን ሆነብኝ ብሎ በጌታ ላይ ሲያጉረመርም አትመለከቱትም ማለት። ምክንያቱም እሱ እያለፈ ያለበት ሁኔታ ሁሉ ከጌታ ጋር ስለ ጌታ እያለፈ እንደሆነ ስለሚያውቅ ነገሮችን በዚህ መንገድ ነው፣ ሁኔታዎችን በዚህ መንገድ ነው የሚጋፈጠው። በክርስቶስ ውስጥ ሆኖ እንግዲህ ደስታውን እንዳይነጥቅበት ሁኔታዎችን ሲጋፈጥ እንመለከታለን ማለት ነው። ስለዚህ ዛሬ እኔና እናንተም ሐሳባችን ሁልጊዜ በዚህ እንድንጠብቅ ጌታ በጸጋው ይርዳን። ክብር ለጌታ ይሁን። እኛ የክርስቶስ አገልጋዮች ነን። በዚህ ምድር ላይ በምንኖርበት ጊዜ የምንኖርበት ትልቁ ፐርፐዝና ዓላማችን ስለ ክርስቶስ ነው። ስለዚህ ክርስቶስን በየትኛውም ባለንበት ሁኔታ ውስጥ ደግሞ ማሳየት ነው። ክርስቶስን ለዓለም መግለጥ ነው እኛ ማለት። እሱን ደግሞ በተለያየ ሁኔታ መግለጥ እንችላለን። ጳውሎስ እስር ቤት ውስጥ ሲገባ እስር ቤት ውስጥ የገባበት ትልቁ ለጌታ እንደሆነ አስቦ ያንን ነገር ደግሞ በዛ እስር ቤት ውስጥ በዛ ሁኔታ ውስጥ በዚያ አስፈሪ ሁኔታ ውስጥ በዚያ አስጨናቂ ሁኔታ ውስጥ ከሁኔታዎች ወጥቶ የሚኖርበትን ትልቁን ዓላማ ሲፈጽም እንመለከታለን ማለት ነው። ስለዚህ ሐሳባችንን በዚህ ሐሳብ እንድንጠብቅ ጌታ ሁላችንም በጸጋው ይርዳን። አሜን። ሁለተኛው ከሰዎች ጋር ወገኖቼ
ሰዎች የእሱን ደስታ እንዳይጠብቁ ምዕራፍ 2 ላይ ሄዳችሁ ስትመለከቱ እናንተ ማጥናት ትችላላችሁ። እኔ ለጊዜው ስለሚያጥር ዝርዝር ነገሩን ባልናገር በዛ ክፍል ላይ ከሰዎች ጋር ደግሞ ስላለን ግንኙነት ይናገራል። ሰዎች ደስታቸውን እንዳይነጥቁ እንዳይወስዱበት እሱ ሁልጊዜ የሚያስበው ነገር አለ። ጳውሎስ ሐሳቡን የሚጠብቅበት ማለት ነው። ባልንጀራዬ ይላል ከኔ ይልቅ ይሻላል በምን ትሁት ሐሳብ ነው ሁልጊዜ የሚመላለሰው ማለት ነው። ሐሳቡ በዚህ የተጠበቀ ነው። ስለዚህ እሱ በዚህ ምድር ላይ የሚኖረው ሰዎች እሱን እንዲያገለግሉ ሳይሆን ጌታ ኢየሱስ ክርስቶስ ልክ እንዳደረገ ማለት በክርስቶስ ኢየሱስ ዘንድ የነበረ ሐሳብ ይህ በእናንተ ዘንድ ይሁን ነው የሚለው። ስለዚህ እሱ ከሰዎች የሚያገኘውን ምላሽ ሳይሆን ሁልጊዜ የሚጠብቀው ጌታ እኛን ምንም ከኛ ሳይፈልግ እሱ ከሰማይ ሰማያት ክብሩን ጥሎ ወርዶ እኛን ለማዳን በዚህ ዓለም ላይ ብዙ ዋጋ እንደከፈለ ለጠላቶቹ ዋጋ እንደከፈለ ያ ሐሳብ በእናንተ ዘንድ ደግሞ ይሁን ነው። ከሰዎች ጋር ያለን ግንኙነታችን በዚህ መልክ ከሆነ ሰዎች ደስታችንን ሊነጥቁን አይችሉም ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ደስታችንን ወገኖቼ ሁል ጊዜ በጌታ ላይ ብቻ እንድናደርግ ከፈለገን ሐሳባችንን ከሰዎች ጋርም ባለን ግንኙነት በዚህ እንድንጠብቅ ጌታ ይርዳል። ምዕራፍ 2 ላይ ብዙ ሐሳባችን ከሰዎች ጋር ባለን ሪሌሽን ሁልጊዜ ደስታችን ሰዎች ከኛ እንዳይነጥቁ በተለያየ መንገድ ሰዎች ወደኛ ሲመጡ የኛ ደስታ እንዳይሰረቅ እኛ ሰዎችን ለማገልገል የተጠራ ምን አይነት ሰዎች? የሚጠሉንን ሰዎች፣ የሚገፉንን ሰዎች፣ የተለያየ ክፋት የሚያደርጉብንንም ሰዎች እነሱንም ለማገልገል የተጠራን ሰዎች ነን። ለዚህ ነው የምንኖረው በምድር ላይ። ስለዚህ እነሱን ካሉበት ሁኔታ ለማውጣት እንጂ እኛ በዚህ ምድር ላይ ከሰዎች የምናገኘውን ነገር እያሰብን የምንኖር ከሆነ ሁልጊዜ ደስታችን በሰዎች ይነጠቅብናል ማለት ነው። ስለዚህ ለዚህ ዓላማ እንደምንኖር እያሰበን ሐሳባችንን በዚህ እውነት እንድንጠብቅ ጌታ ሁላችንም ይርዳን። በምዕራፍ 2 ላይ ብዙ እናንተ ቀስ ብላችሁ ማንበብ ትችላላችሁ። ከሰዎች ጋር ባለን ግንኙነት እንዴት መጠበቅ እንዳለብን እንደ ምሳሌ የሚያነሳቸው ኢየሱስን ነው። አንደኛው የሚያነሳው ከቁጥር 1 ጀምሮ እንደገና ጳውሎስ ራሱን ነው ምሳሌ አድርጎ የሚያነሳው እና ሌሎችን ለማገልገል ራሱን መስዋዕት እስከ ማድረግ ድረስ እንግዲህ በሞቱ እንኳን ኢየሱስን መስሎ ለማገልገል እስከዛ እስከ መጨረሻው ኢየሱስ እኛን ለማዳን የመጨረሻ የሞትን ጽዋ እንደቀመሰ እሱም ሌሎችን ለማገልገል በዚህ መንፈስ እንደሚኖር ይናገራል። ይሄ ልብ እንዳለው ይናገራል። እነ ጢሞቴዎስን ያነሳቸዋል። ሁሉም የራሳቸውን ይፈልጋሉ፣ ጢሞቴዎስ ብቻ ነው ስለ እናንተ የሚያስበው ብሎ ስለ ጢሞቴዎስ ምስክር ሲሰጥ በዚህ ምዕራፍ 2 ውስጥ እናንተ ታገኙታላችሁ። አፍሮዲጡ እስከ ሞት ድረስ ከጳውሎስ ጋር ጳውሎስን ለማገልገል እንግዲህ ራሱን መስዋዕት አድርጎ ለሞት አሳልፎ እስከሚሰጥ ድረስ እንዳገለገለ ይናገራል። ስለዚህ እኛም ከሰዎች ጋር ባለን ግንኙነት ሰዎችን ለማገልገል የተጠራን እንደገናም ደግሞ ባልንጀራዬ ከኔ ይልቅ ይሻላል በሚል መንፈስ የምንኖር ከሆነ ሰዎች በምንም አይነት ሁኔታ የኛን ደስታ ለመውሰድ ምክንያት ሊሆኑን አይችሉም ማለት ነው። ስለዚህ ሐሳባችንን በዚህ እንጠብቅ። ሶስተኛ ምዕራፍ 3 ላይ ሐዋርያው ጳውሎስ የሚናገረው ሰማያዊ ሐሳብ እንዲኖረን ነው የሚናገረው። ምክንያቱም ከቁጥር 19 ላይ ጀምሮ ሄዳችሁ ስትመለከቱት በዚህ ክፍል ላይ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ በጣም ድንቅ ቃል ይናገራል እና እንዲህ ይላል። በጌታ ስም አነባለሁ ከክፍሉ ከመጽሐፉ ላይ ማለት ምዕራፍ 3 ከቁጥር 19 ጀምሮ እንደዚህ ይላል 20 ከቁጥር 20 እስከ 21 እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒታችን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል ብሎ ይናገራል። እኛ አገራችን የት ነው የሚለው? በሰማይ። ክብር ለእግዚአብሔር ይሁን።
ስለዚህ ይሄንን ሰማያዊ ልብ ይዘን ሐሳባችንን በዚህ መንፈስ ነው መጠበቅ ያለብን ማለት ነው እንጂ ከዚህ ምድር ከሆነው ነገር ደስታን የምንጠብቅ ከሆነ በየትኛውም ሁኔታ ውስጥ ወገኖቼ ደስተኛ መሆን አንችልም። ሰው ሐሳቡ ሁል ጊዜ በዚህ በሰማያዊ ሐሳብ የሚጠበቅ ከሆነ እንደገና ከሰማይ የሚመጣውን ጌታ የምንጠብቅ ከሆነ በምድር ላይ ወገኖቼ የተለያየ የሚያስጨንቁ ነገሮች ወደኛ ቢመጡም ይህ ጊዜያዊ እንደሆነ እናስባለን። ይሄ ለጊዜው የምናልፍበት እንደሆነ እናስባለን። እኛ ዘላቂ ህይወት የምንኖርበት ዘላለማዊ ህይወት የምንኖርበት እንደገና ጥያቄዎቻችን ሁሉ የሚመለሱበት መንግስት እየጠበቀን ነው። እሱም ከሰማይ ማትናወጥ መንግስት ማለት ነው። በክርስቶስ የተዘጋጀልን መንግስት እንደገና ክርስቶስ ራሱ ያዘጋጀልን ቤት አለን በሰማይ። ቤት ባይኖረን በሰማይ ለእያንዳንዳችን የሚበቃ ቤት በማንም ያልተሰራ ጆሮ ያልሰማ ዓይን ያላየ በክርስቶስ የተዘጋጀልን ሰማያዊ ቤት አለን። ክብር ለእግዚአብሔር ይሁን። ስለዚህ ሐሳባችንን በዚህ እንድንጠብቅ ጳውሎስ በዚህ ክፍል ላይ ይናገራል ማለት ነው። እና የመጨረሻው የተነሳውበት ሐሳብ ምዕራፍ 4 ላይ ጭንቀት ደግሞ አሁንም ደስታችንን እንዳይሰርቅ የሚያስጨንቁ ነገሮች ወደኛ በሚመጡበት ጊዜ እነዚህን ጭንቀቶችን እንዴት ነው ማስተናገድ ያለብን የሚለው በዚህ ሐሳብ ላይ ደግሞ የመጨረሻ ማጠቃለያ ሐሳቡን ይነግረናል ማለት ነው። ምንድነው የሚለው? ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ካለ በኋላ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው፣ በቅርብ ይመጣል ጌታ። እስከዛ ጊዜ ድረስ ግን ይሄ የሚያስጨንቁ ነገሮች ወደኛ በሚመጡበት ጊዜ እንዴት ነው እነዛን ታዲያ ማለፍ የምንችለው? ስሜት አለን፣ ሰዎች ነን። ስንታመም ህመም ደስታችንን ይነጥቃል። እንደገናም ደግሞ የተለያዩ ችግሮች በዚህ ዓለም ላይ ያሉ ነገሮች በሚገጥሙን ጊዜ ደስታችንን ይሰርቁብናል። ስለዚህ እነዚህ የሚያስጨንቁ ነገሮች ወገኖቼ ወደኛ ሲመጡ ደስታችንን እንዳይነጥቁብን ምንድነው ማድረግ ያለብን የሚለውን በዚህ ክፍል ላይ ቁጥር 6 እንደዚህ ብሎ ይናገራል። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ክብር ለጌታ ይሁን። ሰዎች ስለሆነን በዚህ ዓለም ላይ በምንኖርበት ጊዜ የሚያስጨንቁ የተለያዩ ነገሮች አታልፉም አይለንም መጽሐፍ ቅዱስ። ግን ያ የሚያስጨንቅ ነገር ወደኛ ሲመጣ ደስታችን እንዳይነጠቅብን፣ ደስታችን በጌታ የሆነው ይሄ ዘላቂ የሆነው ከምንም ጋር ያልተያዘው ደስታችን እንዳይነጠቅብን ቶሎ ብለን የሚያስጨንቁንን ነገር በጸሎት በምልጃ ከምስጋና ጋር በጌታ ፊት እንድናስቀምጣቸው የእግዚአብሔር ቃል ይናገራል ማለት ነው። ይህንን ስናደርግ እግዚአብሔር ደግሞ ይህንን የሚያስጨንቀንን ነገር ከኛ ህይወት ላይ የማንሳት አቅም እንደገና የመለወጥ ጉልበት አለው ኢየሱስ። ስለዚህ በእርሱ ላይ የሚያስጨንቃችሁን ጣሉ ብሎ የእግዚአብሔር ቃል ይናገራል። ብዙ ጊዜ እኛ ደስታችንን የምናስነጥቀው እንደዛ ነው። የሚያስጨንቀው ነገር ወደኛ ሲመጣ በራሳችን ይዘን ነው። እሱን ስናብሰለስል ስለሱ ስናስብ ጭንቀታችን እየጨመረ ከዛም ደግሞ ወገኖቼ አልፎ ጤናችንንም እንኳን እስከ መጉዳት ድረስ ይደርሳል። ጭንቀት ክፉ ነው ማለት ነው። ስለዚህም ነው ጌታ ጭንቀታችንን ይዘን እንድንቆይ ያልተናገረው ማለት ነው። ጭንቀታችንን ይዘን እንድንራመድ አልተናገረንም። ደስታችንን ለሚያስጨንቁን ነገር አሳልፈን እንድንሰጥ ጌታ በየትኛውም ቦታ አልተናገረም። በብዙ የመጽሐፍ ቅዱስ ክፍል ውስጥ ማየት ትችላላችሁ። አንደኛ ጴጥሮስ ምዕራፍ 5 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ምን አድርጉት ነው የሚለው? በእርሱ ላይ ጣሉት ነው የሚለው። ዛሬ በምንድን ነው ወገኖቼ እየተጨነቃችሁ ያላችሁ? ምንድነው እሱ ደስታችሁን የነጠቀባችሁ? በፍርሃት እንድትዋጡ ያደረጋችሁ? ከደስታ ወጥታችሁ በፍርሃት ከደስታ ወጥታችሁ ግራ በመጋባት ውስጥ እንድትኖሩ ያደረጋችሁ ነገር ምንድን ነው? እርሱን እናንተ እንድትሸከሙት እግዚአብሔር አልፈቀደም በቃሉ።
ይዛችሁ እንድትቆዩትም እግዚአብሔር አልፈቀደም። ጌታ ራሱ ነው ይህንን ተስፋ የሰጠን፣ በቃሉ የታመነ ጌታ ማለት ነው። ተጨንቃችሁ እናንተ በቁመታችሁ ላይ አንዲት ስንዝር እንኳን መጨመር አትችሉም አለ። ስለዚህ እናንተ ከመጨነቅ እንድትወጡ እስቲ የሜዳ አበቦችን፣ ሳሮችን ተመልከቱ፣ ወፎችን ተመልከቱ። የእናንተ አባት እኮ እነዚህን ሁሉ የሚመግብ፣ እነዚህን ሁሉ እንደዚህ አሳምሮ የሚያለብስ ጌታ አባት እያላችሁ ዛሬ ታይቶ ነገ የሚጠፋውን እንዲህ የሚያሳምር ከሆነ ስለምትበሉት ስለምትጠጡት ነገር ስለምን ትጨነቃላችሁ ብሎ ጌታ ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 6 ላይ ጭንቀታችንን ይዘን እንዳንጓዝ ነግሮናል። ስለዚህ ዛሬ ስለ ኑሮ ከሆነ የምንጨነቅ የሚያስጨንቀን ነገር እርሱ የሚያስብላችሁ አባት ስላላችሁ እናንተ ስለዚህ ጉዳይ ላይ አትጨነቁ፣ ለጌታ አሳልፋችሁ ስጡ ነው። እንደገና ስለምንኖርበት ሁኔታ እያስጨነቃችሁና ደስታችን ነጥቆን ከሆነ ይህን የሚያስጨንቀንን ነገር በእርሱ ላይ እንድንጥል ጌታ ይነግረናል። ስለዚህ ይህንን የምንጥለው ደግሞ እንዴት ነው? በጸሎት በእግዚአብሔር ፊት በማስቀመጥ ማለት ነው። እና ስንጸልይ ደግሞ ጸሎታችንም እንዴት ነው መጸለይ ያለብን የሚለውንም በዚሁ ክፍል ላይ ሐዋርያው ጳውሎስ በዝርዝር ይናገራል። ጸሎት በምንጸልይበት ጊዜ ነገሮቻችንን ለጌታ በምናሳይበት ጊዜ ጸሎታችን ምንድነው ማቀፍ ያለበት የሚለው ምልጃን ማቀፍ አለበት ነው የሚለው። ሁሉ ጊዜ ለራሳችን ለኔ ብቻ አምጣ ሳይሆን ስለሌሎች፣ ስለምድሪቱ፣ ስለምንኖርባት ከተማ፣ ስለምንኖርበት አገር ከኛ ደግሞ በከፋ ሁኔታ ውስጥ ስላሉ ሰዎች ስለ እነርሱ ምልጃን በእግዚአብሔር ፊት ማቅረብ እንዳለብን በዚህ ክፍል ላይ ይናገራል። እንደገና ደግሞ ሁሉ ጊዜ ጸሎታችን አምጣ ብቻ አይደለም፣ ጌታ በሕይወታችን ውስጥ የሰራቸውን ተአምራቶችን ደግሞ ወደኋላ እየተመለሰን እየቆጠረን ምስጋናን ደግሞ በእግዚአብሔር ፊት ማቅረብ። ዛሬ ምናልባት ታመን ሊሆን ይችላል ወገኖቼ። ከዚህ በፊት እኮ ከስንት በሽታ ጌታ ፈውሶናል። ክብር ለእግዚአብሔር ይሁን። ያንን እያሰበን ስናመሰግን የትናንትናው ጌታ ያደረገውን ተአምራት ስንቆጥር ዛሬ ደግሞ እያለፍን ያለንበትን ሁኔታ ለጌታ አሳልፈን ስንሰጥ ለእርሱ ስናሳይ ጌታ ደግሞ ዛሬም አዲስ ሆኖ ጭንቀቱን ከላያችን ላይ ይወስዳል። ክብር ለእግዚአብሔር ይሁን። ስለዚህ ለጌታ አሳዩት ነው፣ ለጌታ አቅርቡት። ደስታችሁን ለዚህ ነገር አሳልፋችሁ አትስጡ። በእግዚአብሔር ላይ አታጉረምርሙ። ለምንድን ነው እግዚአብሔር ቆይ በዚህ ሁኔታዎች ውስጥ እያለፍኩ ያለሁት አትበሉ። ሰዎች ስለሆነን ነው አንዳንዱን የምናልፈው፣ ወይም ደግሞ በዚህ ጎደሎ በሆነች ዓለም ውስጥ እያለፈን ስላለን ነው የምናልፈው እንጂ እኛ የተለየን ልዩ ኃጢአተኞች ስለሆነን አይደለም ወገኖቼ። በማንም ሰው ላይ የሚደርስብን ነገር እንደሚደርስብን ጌታ በቃሉ ተናግሮናል። ከሌሎች ሰዎች ልዩ የሚያደርገን በምናልፍበት የትኛውም ሁኔታዎች ውስጥ ግን ጌታ ከኛ ጋር ሆኖ ያሳልፈናል። ክብር ለእግዚአብሔር ይሁን። አትታመሙም አላለንም፣ እንታመማለን። ግን ይሄ ህመማችን መጨነቁን ትተን ለጌታ አሳልፈን ስንሰጥ እነሆ እኔ ፈዋሻችሁ ነኝ፣ እኔ መድኃኒታችሁ ነኝ ያለው ጌታ በህመማችን ላይ ተገልጦ ይፈውሰናል። ክብር ለእርሱ ይሁን። የዚህ ዓለም ሁኔታዎች የኑሮ ችግር፣ የስራ ችግር አጋጥሞን ከሆነ አታልፉም አላለንም፣ እናልፋለን እንደሌሎቹ። ግን ከኛ ጋር ያለው ጌታ ይህንን ጭንቀታችሁ ለኔ አሳልፋችሁ ስጡ ብሎ ስለነገረን ይህን ጭንቀታችንን ለሱ አሳይተን ከጌታ ጋር ደግሞ ተሻግረን እሱ ወዳለ ቦታ እንድንደርስ ጌታ መንፈስ ቅዱስ ሁላችንን በጸጋው ይርዳ። ስለዚህ ወገኖቼ በእነዚህ አራት ሐሳቦች ጭንቀታችንን ከሚወስዱብን ነገሮች ራሳችንን ጠብቀን ሁል ጊዜ በጌታ ደስ እያለን እንድንኖር መንፈስ ቅዱስ እኔንም እናንተንም ሁላችንን በጸጋው ይርዳ። ስለዚህ ሁል ጊዜ በምን ደስ ይበላችሁ ይለናል መጽሐፍ ቅዱስ ማለት ነው። በጌታ ደስ ይበላችሁ። አሜን። ሁል ጊዜ በጌታ ደስ ይበላችሁ።
ደግሜ እላለሁ ነው የሚለው ጳውሎስ። ደግሜ እላለሁ ሲል ምናልባት ጤነኛ ሳይሆን ቀርቶ ነው። ጳውሎስ እስር ቤት ውስጥ ሆኖ አእምሮ ትንሽ ተነክቶ ነው ብላችሁ እንዳታስቡ። በአእምሮ ሆኜ ነው በእውነት የምነግራችሁ። ደግሜ አሁንም እደግማለሁ፣ በጌታ ደስ ይበላችሁ ነው የምለው። ስለዚህ ዛሬ እኔም ዛሬ ይህንን መልእክት ነው መንፈስ ቅዱስ የሰጠን ወገኖቼ። በዚህ ዓለም የምንኖር ሰዎች ስለሆነን በተለያየ ሁኔታዎች ውስጥ እያለፈን እንደሆነ አስባለሁ። ያለንበት ሁኔታ በእርግጥም ደስ እንዳናሰኝ እግዚአብሔር ሆይ ለምን በዚህ ሁኔታዎች ውስጥ አሳለፍከን የሚል ጥያቄ እንድናነሳ ሊያደርገን ይችላል። ግን ለምን ማለት አንችልም፣ በዚህ ዓለም ስለምንኖር ማለት ነው። ትልቁ ነገር ግን የኛ ደስታ ከሁኔታው ጋር ስላልተያዘ ደስታችንን እንዲሰርቅብን ፈጽሞ መፍቀድ የለብንም። ስለዚህ ሁኔታውን ለጌታ እናሳያለን ማለት ዛሬ እኛን ደስታ ሊነጥቅ ወደኛ የመጣን ሁኔታ ለጌታ እናሳያለን በጸሎት። ዛሬ በዚህ መንፈስ እኔ ከእናንተ ጋር መጸለይ ይፈልጋለሁ። በሰዎች ምክንያት ደስታችሁ የተነጠቀባችሁ ሰዎች ካላችሁ ያንን ከውስጣችሁ አውጡ። ድሮም የኛ ደስታ ከሰዎች ጋር የተሳሰረ አይደለም። ከሰዎች ሌላ ምንም ነገር ለማግኘት አይደለም በምድር ላይ የምንኖር። ሰዎችን ግን ለመጥቀም ነው። ሰዎችን ግን ለማገልገል ነው። ስለዚህ ዛሬ ለነርሱ እኛ ልንጸልይላቸው ይገባልና ከዚህ ሁኔታዎች ውስጥ ወጥተው ወደ እግዚአብሔር ሐሳብ እንዲመጡ ልናግዛቸው ይገባል እንጂ ለኛ ደስታ ማጣት እነሱ ምክንያት ልናደርጋቸው አይገባም። ስለዚህ እነሱ ከኔ ይልቅ እነሱ ይሻላሉ ብለን ልክ ጳውሎስ እንደነገረን በፊልጵስዩስ መጽሐፍ ላይ ሰዎቹን ጸልዩላቸው፣ ስለ ሰዎች መልካምን አድርጉ፣ መልካምን ስሩ። እንደገና በዚህ ምድር ላይ ያለ ሁኔታዎች አልተሟላልኝም ብላችሁ ደስታችሁ ተነጥቆባችሁ ያሉ ሰዎች ካላችሁ የኛ አገር እዚህ አይደለም፣ በሰማይ ሁሉ ሙሉ የሆነ ምድር አለ፣ ሁሉ ሙሉ የሆነበት ቤት አለ። እንባዎቻችን የሚታበስበት ማለት ነው። ጥያቄዎቻችን ሙሉ በሙሉ 100% የሚመለስበት አገር አለን እኛም በሰማይ። ስለዚህ ያንን ነው መጠበቅ ያለብን እንጂ በዚህ ምድር በጎደለና በሞላ ነገር ላይ ደስታችንን ማድረግ የለብንም ማለት ነው። ስለዚህ ያንን እናስብ። እንደገና የተጨነቅንበት ነገር ስለ ልጆቻችን ጉዳይ ሊሆን ይችላል፣ ስለ መስሪያ ቤት ያጋጠመን ጉዳይ ሊሆን ይችላል፣ ከጤናችን ጋር ተያይዞ አሁን እየተጨነቅንበት ያለ ነገር ሊኖር ይችላል። ሌላም እናንተ ያላችሁበትን ሁኔታ ማሰብ ትችላላችሁ። እነዚህን ያስጨነቀንን ነገር ሁሉ ጣሉ በጌታ ላይ እንደተባለ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ እንዳለን ጌታ ዛሬ ይህንን ጭንቀታችንን ሁሉ ከጌታ እግር ስር እናኖራለን። በዚህ መንፈስ እጸልይላችኋለሁ። ወንጌል ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። እናት አባት መክሮ ያልመለሰውን ወህኒና ግርፋት ያለወጠውን ወዳጅ ዘመድ መሮት ሲሳልለት ሞቱን ሕይወት ሰጭ ወንጌል ነፃ ወጣው ስንቱን። ነፃ ያወጣችሁ ታላቁ ወንጌል እልልታ ለእግዚአብሔር